ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ? ግን የምሬን ነው። ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጫወተው? ኦዴጋርድ የሚያምር ጨዋታ ከተጫወተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው። ኧረ በስመ አብ ምን አይነት ጎል ነው ያገባው? ማን ኳሱን ሳይነካው ዶናሩማን አስተኛው። ገብቷችኋል? ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው። ገብቷላ? መደበቅ አለብህ። አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግል። ገብቷል አይደል ማለት ነው። ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን። ሻምፒየንስ ሊግ ፒኤስጂ ተዘጋጅ። ገብቷል። ሲቲን 3-0 ለጥልጠነዋል። ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለች። ገብቷላ? ምን አይነት ጨዋታ ነው? ኦዴጋርድ ዞሊስ እናቴ ትሙ ፕሌይ ሬቲንግ ላይ አንተን አገኛለሁ። ፕሌይ ሬቲንግ ላይ ምን አይነት ጎት ይሆንክ ሆነ። ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ። ወደ ጥልቁ ገብተዋል ሲቲዎች። ከዚህ በኋላ እንዴት እንደሚወጡ አላውቅም። አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዲሁ ወይኔ ኦዴጋርድ ጉድ ነው። የአርሰናል ስኳድ ስብስብ በጣም ከባድ ነው። ለሻምፒዮንስ ሊግ ነው። አሁን እኮ ሻምፒዮንስ ሊግ ነው እንጂ ፕሪሚየር ሊጉ የአርሰናል የመሆን ነገር ብዙ የሚያጠራጥር አይመስልም። በዚህ ከቀጠለ በዚህ እንቅስቃሴ ይሄ ቡድኑ ማለት ነው። አሁን ሲቲ ወይ እነ ኤንዞ ፈርናንዴዝ ምናምን ያየው ቡዋዲን አምጥቶ ቡድኑን አስተካክሎ ካልመጣ ቼልሲም በተመሳሳይ ግብ ጠባቂ ላይ ተከላካይ ላይ ያለውን ክፍተት አስተካክሎ መምጣት ካልቻለ እንደ አይነት ነገሮች ካሉ አሁን ባለው የቡድኖቹ አቋም ይሄኛው አርሰናል ደግመህ ለዋንጫ ብትገምተው መሳሳት አይሆንም ማለት ቹቺ እውነት ነው። መሳሳት ላይሆን ይችላል፣ ግን ሌሎች የሚገመት ካልተፈጠሩ የሚገመት ነው። ይሄ ነው የኔ አርሰናል፣ ይሄ ነው መድፈኛው፣ ይሄ ነው የዋንጫ ባለቤቱ። ተመልከት፣ የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው። የኮሚኒቲ ሺልዱም ሻምፒዮን ይሄ ነው። ቀጣይ ዓመትም ሻምፒዮን የሚሆነው ይሄው አርሰናል ነው። ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም። የትኛውም ክለብ ነው የምልህ። አባኪያ ተዘጋጅ፣ ራስህን አዘጋጀው። በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል፣ ኮርኩመነዋል። ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ሺልድ ጨዋታ ላይ ብርክ እንዲለው አድርገናል። አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው። ቀጣይ ለማለት ቋጥሮ አሰባችኋል። ሲቲ እኔ ከአቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊም ነገር። ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ልትቋቋሙኝ አትችሉም። እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም። እንግሊዝንማ አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ። ዛሬ ማለት ነው ከሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን። ጀሞ ሻምፒዮኖች ነው ሻምፒዮን ፒኤስጂ አየሻረል አባቴ። ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው። ጀልስን እንመለሳለን አባቴ። ገባር ላይ ይሄ ትሬኒንግ ነው። ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባር ላይ የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው? እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀድዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ እረግጠሃለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here ጋይስ። ሉዊስ ስኬሊ የሚባል ልጅ ምን አይነት ተጫዋች ነው? በመድኃኔዓለም እኔ አርሰናል ስኳድ ማለት ነው ቅዱስ ሚካኤል የዘንድሮ ስኳድ አስፈሪ ነው። ቀኝ ግዛት እንዳንገዛ ነው የምፈራው። የምሬን ነው። ቁም ነገር ሰዋራ ማለት ነው። ቤንቾችን ያቸው ዛሬ ባይዘው የገባ በቤንች ነው። ሲቲን የለጠለጠው በቤንች ነው በለው።
መጀመሪያ ፈርሳፍ እነሳካ አልገቡም። ዲክላን ራይስ አልገባም። ጋይስ የምሬ ነው። ኢዜ አልገባም። ሳሊባ የለም። ያንን ኮንሲደር ማድረግ አለባችሁና ሳይሆን በጣም ከባድ ነው። ይሄ ክርስቶስ ዞሊስ የሚባል ልጅ ደግሞ በጣም ነው የሚችለው። በጣም የሚገርም ልጅ ነው። የምሬ ነው። ሰልፊሽነት የሌለው በጣም ጎበዝ፣ ክሮስ ማድረግ ያለበትን ኳስ ክሮስ ያደርጋል። ለቡድን የሚጠቅም ልጅ ነውና እንደ ቡድን አርሰናል ዘንድሮ በጣም ጠንካራ ነው። ሌሎች እኔ ጠንካራ ነው ምለው ቡድን በዚህ ሰዓት ማንቸስተር ሲቲ ነበር። ወፍ የለም። ማንቸስተር ሲቲ መሃሉ በጣም ገና ይቀረዋል። በኮቫችና ኤንደርሰን እንዲሁም ደግሞ በፎደን ጭራሽ የማይሆን ነው። ጭራሽ የማይሆን ሮዲ 200ም ከፍለሽ ማስቀረት አለብሽ። የምሬ ነው። ሌላው ሊቨርፑልም ችግር በጣም ከባድ ነው። ሊቨርፑል ደግሞ ተከላካይ በጣም ነው የሚያስፈልገን። በጣም ያስፈልገናል። ዩናይትድ መሃል ላይ በጣም ያስፈልገዋል እና በዚህ መሃል ጎልቶ የሚታየው ግን አርሰናል የተሻለ ቡድን መሆኑን አሳየ ዛሬ ገና በመክፈቻ ጨዋታ። ይሁን ደግሞ ቤስት 11ን ሳይጠቀም እና ጋይስ እንዴት ታዩታላችሁ? የዘንድሮ ፕሪሚየር ሊግም ከባድ ነው። እኔ ብቻ ግን ይሄንን ትሪ የድንች በዳጣ መብያ ትሪ በልተዋል። ዛሬም ይመቻቸው። እኔ ወደ ቦሌ ጉዞዬን ጀምሬያለሁ። ኤድና ሞል እንገናኝ። ሰዎች እየወጣችሁ እንደሆነ ተስፋ አደርጋለሁ። ይሄንን ድል ይሄን የመሰለ ድልማ ቤታችን አናከብርም እንዴ? ኦዴጋርድ ፓ የዛሬውን ኦዴጋርድ ማለት ነው። እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም። ንፉግነት ነው ይሄ። እንዴት ነው የሚችለው? ብቻውን ኩክ አረጋቸው። ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ የምናውቀው፣ ግን የሉም። ይሄ ብቻውን ቀለደባቸው። ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው። አባቴ እኔ ሲቲ ፈጣሪ ይርዳችሁ። በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው። ኤንዞንም አመጣ አላመጣ ምንም አፈጥርም። ፈጣሪ ይርዳችሁ። በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ እያሸነፍኩ ዋንጫ ብላ። እሺ ድሮም እኮ ከህፃን ጋር ትጮት ይወጋል በምንድን ነው የሚባለው? እንደዛ ነው። ለማንኛውም ፎሎ እንዳይረሳ። እኔ መጠየቅ የምፈልገው አሁን ይህን ዋንጫ በላን ብላችሁ መስቀል አደባባይ ልጨፍሩ ትወጣላችሁ? አታፍሩም እኮ ትወጡ ይሆናል። አርሰናል ማን ሲቲን 3-0 ጥግ ካስያዘ በኋላ የተማርናቸውን 5 ነገሮች እንናገራለን። ማሬስካ ፋይናል ተሸንፎ አያውቅም ያላችሁ ሰዎች አርቴታን ስላልገጠመ ነው። ገባርለ ምን ሆነህ ነው? ቸልሲ ቤት እያሰነጠለ አሸንፎን ማያውቅ ማናጀር አምጥተህ አሁን የሆነ ለውጥ ያመጣል ምናምን ብለህ ማሰብህ ራሱ በጣም ያስቀኛል ነው የምልህ። አንደኛ ማርቲን ኦዲጋርድ ፕሌየር ኦፍ ዘ ሲዝን እንደሚበላ አስረግጬ ነው የምነግርህ ነው። ማርቲን ኦዲጋርድ ኢዝ ባክ። ገባረ የአርሰናል ደጋፊ እመነኝ። ወይኔ እኔ እኮ ገና እኮ ስትል ላይ ፕሪሲዝን ላይ ነበር የታየኝ ነው የምልህ። ዛሬም ደግሞ ቦስ ነው የሆነብህ ማን። ሁለተኛ ዴክለን ራይስ እና ብሩኖ ጊማራይስን ግማሽ ብቻ አጫውተን ማንሲቲን መግረፍ እንችላለን። ሁለቱንም አብረን የምናጫውተው ለፒኤስጂ ነው። ምክንያቱም እናንተን ሌሎቻችሁን እንንቃችኋለን ምንም ስለማታመጡ ገባረ እያነከስን እናሸንፋችኋለን ሌሎቻችሁ ዱቄቶች። ሶስተኛ ሉዊስ ኬሊ ወዴትም አይሄድም ነው የምልህ። ወዴትም አይሄድም። እንዴት አባቱ እንደሚችል እርክትን ያደረግሽኝ አንቺ ራስሽ እናቴን ነው የምልህ። ሞስኬራን በዚህ አጋጣሚ ክሬዲት ይገባዋል ነው የምልህ። ማን የ21 ዓመቱ እኮ ነው። 21 ዓመቱ እኮ ነው። ገባርለ አልፎ አንድ ጎል ቢለቅብህ ነው። የዘንድሮ አርሰናል ደግሞ 1-0 ለማሸነፍ አይደለም ሐሳቡ አባቴ። 2-3 ስለሆነ የሚያገባብህ አንድ ጎል ይልቀቅልህ፣ ችግር የለው፣ ምንም አታመጣ። ተረዳኝ አይደለ? አራተኛ ክሪስቶስ ዞሊስ አሁንም አሲስቱን አላቆመም። እንደውም ሲሪየስ ጨዋታ ነው ሲባል 2 አረገው አሲስቱ። አይታችኋል? የኦዲጋርድን አሲስት ኢሚዲየትሊ ቴኮን አረገ። ከታረገ ወዲያውኑ ኳሱን ለቀቀ። አይደለ? ኳሱ የሚለቅበት ሰዓት ይሄ ሰውዬ እመነኝ ነው ምልህ በጣም ብዙ አሲስት ይቀልበናል። ገባርለ? አምስተኛ አርሰናል ፕሪሚየር ሊጉን ዶሚኔት ብቻ ሳይሆን የሚያደርገው ጠላት ራሱ እያመመው መቋጠር እየፈለገ ይሆናል። ሲቲ ፕራይሙ ላይ በነበረ ጊዜ ገባርለ ሁሉም ቡድን ምናምን ነገር በቃ አሁን እኮ ኔክስት ዊክ ከሲቲ ጋር አለብን አለቀልን ምናምን እያሉ የሚወኩት ነገር ምናምን እሱ ነገር ይጀመራል ነው የምልህ። እያንዳንድሽ መዛቱን አረጋጊው። ቻምፒየን ያልሆነው አርሰናል ይገርፍሽ ነበር። 3 ዓመት ሙሉ በተከታታይ ገርፎሻል። አንዴ ሳታሸንፊ አምና አንዳንዶቻችሁ አንዳንድ ቪክቶሪ ያገኛችሁና ቆላችሁ ገባ። ምንም ደግሞ 7 ዓመት አሸንፎ ማያውቀው ቸልሲም ቆላው። አባቴ ሁልሽንም እየመጣው በሜዳሽ እረግጥሻለሁ ገባ። እኔ ለፒኤስጂ ነው ትሬን እናንተ ላይ ለፒኤስጂ ትሬን እያረኩኝ ነው። ምንድነው እንደዚህ አይነት አሰጣጥፈላው እንዴ? ነውር ነው እኮ ይሄ። እንደዚህ አይደረግም። እንደዚህ ፕሪሲዝን እኮ አለቀ እኮ። ቶርናመንት እኮ ወደ ዋንጫ እኮ ንቀሽ ነው አሉ። ማሬስካ እኔን ክዶኝ ሊበላ አይበላም።
አይበላም ማሪስካ ስለማይበላ ገባር አሁን ቀጣይ እንደበፊቱ ፈላውን አምኖ መቀመጥ ምን የለም ፈላው አሁን ተወኝ ብሏል በቃ አሁን በቻላችሁ ታቀም ራሳችሁ ሩጡ እንጂ እኔ የለሁበትም ካሁኑ ነው ንገረን